በታሪካዊቷ የጎጃም መናገሻ የኪነ ጥበብና የሊቃውንት መፍለቂያ ደብረ ማርቆስ ከተማ አዲስ የታሪክ ምዕራፍ ከፍታለች። የከተማዋና የአካባቢው ነዋሪዎች ለበርካታ ዓመታት በጉጉት ሲጠብቁት የነበረው ዘመናዊ የደብረ ማርቆስ አየር ማረፊያ ግንባታው ተጠናቆ የመጀመሪያውን መደበኛ የንግድ በረራ በይፋ ተቀብሏል። ይህ የአየር ማረፊያ የኢትዮጵያ አየር መንገድ የበረራ መዳረሻዎቹን ለማስፋፋትና የቀጠናውን የማህበራዊና ኢኮኖሚያዊ እንቅስቃሴ ለማነቃቃት ካከናወናቸው ግዙፍ ፕሮጀክቶች አንዱ ነው። ይህ ግዙፍ የአየር ማረፊያ ፕሮጀክት ያረፈው በ153 ሄክታር መሬት ላይ ነው። ፕሮጀክቱ ከግማሽ ቢሊዮን ብር በላይ በጀት የተመድቦለት በኢትዮጵያ አየር መንገድ አማካኝነት የተገነባ ሲሆን ዘመናዊ የበረራ ማቆሚያ፣ አውራ ጎዳና እና የተሳፋሪዎች ማስተናገጃ ተርሚናል ያካተተ ነው። የግንባታ ሂደቱ ግን ቀላል አልነበረም። ፕሮጀክቱን በተያዘለት የስራ ቀናት ውስጥ ለማጠናቀቅ የተለያዩ ማነቆዎች ገጥመውት እንደነበር ይናገራሉ። የከተማው አስተዳደር እንደገለጸው የወሰን ማስከበር ችግሮች፣ የአየር ንብረት መዛባትና በአካባቢው የነበረ የጸጥታ አለመረጋጋቶች ግንባታው እንዲዘገይ ካደረጉ ተግዳሮቶች ዋና ዋናዎቹ መሆናቸውን ጠቁመዋል። ነገር ግን የኢትዮጵያ አየር መንገድ እና የኢትዮጵያ ግንባታ ስራዎች ኮርፖሬሽን በጥራትና በቁርጠኝነት ባከናወኑት ስራ አየር ማረፊያው በአሁኑ ወቅት እንደ ቦይንግ 737-800 ያሉ ግዙፍ የንግድ አውሮፕላኖችን ጨምሮ ማስተናገድ በሚችል ደረጃ ላይ ተገንብቷል። የኢትዮጵያ አየር መንገድ የመጀመሪያውን መደበኛ የመንገደኞች በረራ በደብረ ማርቆስ አየር ማረፊያ ላይ በሰላም አሳርፏል። አየር መንገዱ ይፋ እንዳደረገው በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ተነስተው ወደ ደብረ ማርቆስ የሚደረጉ በረራዎች በሳምንት 3 ቀናት ማክሰኞ፣ ሐሙስና ቅዳሜ ይከናወናሉ። ቀደም ሲል በየብስ መኪና ከ6 እስከ 8 ሰዓታት ይወስድ የነበረው አድካሚና ረጅም ጉዞ አሁን በጥንቃቄና በምቾት በ55 ደቂቃ ብቻ ተጠቃሏል። ይህ ለአካባቢው ማህበረሰብ፣ ለነጋዴዎችና ለአስቸኳይ ሕክምና ፈላጊዎች እጅግ ታላቅና የጊዜና የገንዘብ እፎይታን ሰጥቷል። የደብረ ማርቆስ አየር ማረፊያ ስራ መጀመር ከትራንስፖርት አማራጭነት ባለፈ ለቀጠናው በርካታ የኢኮኖሚ በሮችን ከፍቷል። የጎጃም ምድር በሰብልና በግብርና ምርቶች አምራች በመሆኗ በፍጥነት ሊበላሹ የሚችሉ ከፍተኛ ዋጋ ያላቸው የግብርና ምርቶችን በቀጥታና በአጭር ጊዜ ወደ አዲስ አበባና ወደ ውጭ ገበያ ለማቅረብ ትልቅ እድል ይፈጥራል። በደብረ ማርቆስ አቅራቢያ ለሚገነቡ የኢንዱስትሪ ቀጠናዎችና የማኑፋክቸሪንግ ዘርፎች የሀገር ውስጥና የውጭ ባለሀብቶችን ለመሳብ አየር ማረፊያው እንደ ማግኔት ያገለግላል። ደብረ ማርቆስ ወደ ሰሜን ምዕራብ ኢትዮጵያ ታሪካዊና ተፈጥሯዊ መስህቦችን ለመጎብኘት ለሚጓዙ የውጭ ሀገር ቱሪስቶች እንደ ስትራቴጂካዊ መሸጋገሪያ በመሆን ያገለግላል። ከቀድሞ 9 ሰዓት ተመጣጥኗል። የአየር ሁኔታ ባለ መረጃ መሰረት ከፊት ለምዕራብ ሙቀት መጠኑ ደግሞ 26 ዲግሪ ሴንቲግሬድ ነው። ነፋስ አቅጣጫ ከፍታ መንገድ ምክንያት መናገር ሊኖር ስለሚችል በተቀመጣችሁ ዜና ገብታችሁ እንዳለመማከራለን ጊዜ ደስተኛ ሆናችሁ ተስፋ አደርጋለሁ። አመሰግናለሁ። መልካም በረራ። Ladies and gentlemen, this is the first officer Abe speaking from the flight deck. On behalf of Captain Radin, incoming crew members, Mali Technical, I would like to welcome you aboard to the Airlines flight ET145. As always, it's a pleasure to have you aboard, and we're very glad that you made your choice to fly Ethiopia and Star Alliance. To give some information about our flight, currently we are starting reaching around 0 from 24,000 feet. Good afternoon.